ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የመሃል ሚዲያ ጅማት ፕሮግራማችን ነው። በዛሬ ፕሮግራሜ ላይ አንድ ውድ እንግዳይ እዚህ ስቱዲዮ ድረስ መጥቷል። ከዚህ እንግዳ ጋር ቆይታ የምናደርግ ይሆናል። እንግዳይ እስቲ ራስን ለተመልካቾች ያስተዋውቅልኝ። ቢያም ባላለው ያው ማህበራዊ ሚዲያ ላይ ምሰራ። እንግዲህ ዛሬ ሞክሽነን ስቱዲዮ አብረን ያለ ነው። ወጣት ነን፣ ብዙ ነገሮች ላይ እንወያያለን። ከትግራይ አካባቢ ነው የመጣው፣ የውቅሮ አካባቢ ነው የመጣው ነው። እስቲ ትግራይን እስቲ ግለጥልን። ከሌላ ቦታ ለየት የሚያደርገው የትግራይ ክልል ህዝብና ያው እንደ ሀገሩ በጣም እንግዳ ተቀባይ ነው። በብሔርህ፣ በማንነትህ፣ በእምነትህ፣ በሃይማኖትህ ለይቶ የተለየ ነገር አያደርግም። ብቻ እንግዳ ሲመጣ እንዲሁም በጣም ትሪት አድርጎ የሚቀበል ማህበረሰብ ቢኖር የትግራይ ህዝብ ነው። እኔን 4 ነጥብ አረጋግጣለሁ። አይ ብዙ ጊዜ በጣም በተለይ እንዲሁም አማርኛ ተናጋሪ ለየት ያለ ትግራዋይ ውጭ ሲመጣ ከትግራዋይ ይበልጥ የሚከበርበት ቦታ ነው። ብዙዎቹ ሲመሰክሩ አይተሃል፣ በእርግጠኝነት አይተሰምተው ይሆናልና በጣም ትከበራለህ። አማርኛ ስትናገር ወይም ሌላ ቋንቋ ስትናገር እንግዳ ነው ተቀበሉት፣ አክብሩት ነው የሚባለውና አስተዳደጋችንም እንደዛ ነው እና እንግዳ እናከብራለን፣ አክባሪ ነን፣ እንግዳ አክባሪ ነን ለማለት ያለው። አዎ ምክንያቱም ብዙ ጊዜ ሰማለሁ ማለት የዩኒቨርሲቲ የሄዱ ሰዎች፣ መቀሌ ዩኒቨርሲቲ የተማሩ ሰዎች ስለ ትግራይ እናቶች የሚመሰክሩት ነገር አለና ባይኔ ያየሁት ነገር የለም። ብዙ ጊዜ እውነቱን ለመናገር ወደዛ አካባቢ ለመምጣት ውስጥ ያስባልና በብዙ ነገሮች ያው አልመጣሁኝም። እንግዲህ አብረን አንድ ቀን እንሄዳለን። ደስ ይለኛል። አብሬ አሳያለሁ በደንብ። አብረን እንሄዳለን። የትግራይ እናቶችን ማየት ፈልጋለሁ፣ መቀሌን ማየት ፈልጋለሁ። ነው ደስ የምትል ከተማ ናት መቀሌም፣ አክሱም፣ ሽሬ ምናምን ደስ የሚሉ ከተሞች አሉ። እንዲሁም ለየት ያሉ ቅርሶችም ሃይማኖታዊ ይዘት ያላቸው ምናምን የተለያዩ ቦታዎች አሉ። እናስጎበኛለን። ፈቃደኛ ከሆንክ እኛ ለመቀበል ዝግጁ ነን። አይ እንደ ሚዲያም እንደ ግለሰብ መምጣታችን አይቀርም፣ እንመጣለን ወደዛ። ዋናው ወደ ስቱዲዮ የጋበዝኩበት ዋነኛው ምክንያት ቲክቶክ ላይ ስለ ሰላም ስትሰብክ አይቼ ነበርና ብዙ ጊዜ ወጣቶች በዚህ አይነት እንቅስቃሴ ውስጥ ሲሆኑ በተለይ በአሁኑ ሰዓት በጣም ደስ ይለናልና እንዴት ወደዛ መስመር ልትመጣ ቻልክ? እስቲ ልክ ነህ። እኔ ሰላምን አስቀድማለሁ። በዚህ ጊዜ ዝም ብለህ እንደ ሀገር የሀገራችን ሁኔታ ብታይ በጣም የከፋ ኮንዲሽን ላይ ነው ያለው። በየቦታው በብሔርም በማንነትም እንዲሁ በየጎሳው በሃይማኖት ህዝባችን እየተከፋፈለ ነው እውነት ለመናገርና በዚህ ሰዓት አንተ ትክክለኛ አስተሳሰብ ካለ ስለ ሰላምና ስለ ፍቅር ነው መስበክ ያለብህ ብዬ አስባለሁ። ካለው ሁኔታ አንጻር ማለት ነው። አንድነታችን ነው የሚሻለን። እንደ ሀገር አንድ ላይ ብንቆም ነው። አውቃለሁ ብዙ ያልተመለሱ ጥያቄዎች ሊኖሩ ይችላሉ በየቦታው። የሀገራችን ባለስልጣናትም ችግር ሊኖራቸው ይችላል። ግን ሀሳብ በሀሳብ እነሱም የህዝብ ድምጽ ወይም ሀሳቡ ምንድነው፣ ህዝባችን የጎደለው ምንድነው በሚል እልህ ተጋብቶ ህዝብ ከሚያሹ እርስ በርሳቸው ተግባብቶ ችግሩ በጠረጴዛ ዙሪያ ፈቶ ጦርነቱን ማስቀረት ይችላሉ ብዬ አስባለሁ። እና ሰላማችን ነው የሚበጀን እላለሁ። የደረሰብህ ነገር አለ? ብዙ ሰዎች እንደዛ የሚል እሳቤ ስለሚያነሱ ነው። እኔ የተወለድኩት ተወልጄ ግማሽ እድገቴ ማለት ይቻላል ትግራይ ክልል ነው። ከዛ በኋላ ደግሞ እዚሁ መሀል ሀገር በጣም ለብዙ አመታት ቆይቻለሁ። ቢሾፍቱም አዲስ አበባም ብዙ ጊዜ አሳልፍ ያለውና ከብዙ ብሔር ብሔረሰቦች ጋር ስለኖርኩኝ ያን ስሜት አውቃለሁ። እና እንደዚሁ ዝም ብለን በየቦታው ብንፎካከር እንጥሩ አይመጣም። ሀሳብ በሀሳብ ተግባብተን በጠረጴዛ ዙሪያ መሪዎቻችን ደግሞ ችግሮቻቸው ፈቶ ህዝብ አንድ ላይ እንደ ሀገር እንዲቆም ነው ምኞቴ። እንደዚህ አይነት ነገር ከትግራይ ወጣቶች ሲመጣ እጅግ ያስገርመናል። ማለት ሌላ ቦታ ያለን ሰዎች ሁሉም ወጣቶች የእውነት ያንተ አይነት ስሜት ነው ያላቸው ብለን ማሰብ እንችላለን? እንደ ትግራይ ህዝብ እና እንደ ትግራይ ወጣ ሰላም ፈላጊ የለም። እውነት ለመናገር ሁኔታዎች አስገድዶት ነው ወደ ጦርነት የሚገባው። ወዶ አይደለም፣ ጦርነት ፈላጊ ሆኖ አይደለም። ከማንም በላይ የጦርነት አስከፊነት እኛ እንረዳዋለን ብዬ አስባለሁ። የትግራይ ክልል ተወላጆች ወይም ትግራዋይ ይረዳዋል ብዬ አስባለሁ። ቢኮዝ በጦርነት የደረሰብንን ያሁኑን ተውና ከበፊትም ብዙ የጦርነት አውድማም ነው ትግራይ ናት። ከኢትዮ ኤርትራ ብትል ከዛ በፊትም የነበሩ በዛ እንትን ድንበር ነው እንትን የሚነሳውና የጦርነት አስከፊነት ከትግራዋይ የበለጠ የሚረዳው የለም እላለሁ። ሰላም ፈላጊ ነው የትግራይ ህዝብ፣ ሰላም ይፈልጋል። ግን ሁኔታዎች ያስገድዱሃል። አሁን ለምሳሌ በፊት የነበረው ጦርነት በኤርትራ ሰራዊት አስከፊነት እና በነበረው አንዳንድ ታጣቂዎች የሚፈጽሙት ወንጀል በዛ ተነስቶ ነው ወጣቱ ህይወቱን ለማትረፍ ሲል የእናቱም የእህቱም ክብር ለማዳን ነው ወደ በረሃ የዘመተው ብዬ አስባለሁ እንጂ እንደዚሁ ሌላ ሰው እንደሚያጣጥለው እኔ እንትን አለው
ምክንያቱ እዛ ቦታ ስለነበርኩኝ ሁኔታውም ስለማቀው ነው። እኛ ወደ ካፌ እንኳን መውጣት አንችልም ነበርኩ። በወቅቱ የሻዕቢያ ሰራዊት መጣ እየተባለ ነበር ስንደበቅ የነበር ነው። በዛን ሰዓት ወጣት እንዳዩ ነበር እንትን የሚረሽኑትና የከፋ ነገር ነበር። የትግራይ ህዝብ ላይ ብዙ መጥፎ ነገር ሲሰራ የነበረው የሻዕቢያ ሰራዊት ነው። እህቶቻችን ሲደፍሩ፣ እናቶቻችን ሲደፍሩ፣ ወጣት ሲጨፈጭፉ የነበሩ በብዛት የሻዕቢያ ሰራዊት ነው። ከዛ አልፎ አልፎም እንደዚሁ ከፋኖም ከምንም የምንለው አልፎ አልፎም እንደዛ የሚፈጽሙ ነበሩ። ግን ጎላ ብሎ ጎልቶ የሚታየው የሻዕቢያ ሰራዊት ላይ ነው። ኢንቴንሽናቸው ምን ነበረ? ማለት የኤርትራ ወታደሮች የትግራይ ላይ የተለየ ጥላቻ አላቸው። ትግራዋይ ላይ የተለየ ጥላቻ አላቸው ብዬ አስባለሁ። እንደ ራሴ ማለት እንደ ቢኒያም እኔ ህዝብ ወክዬም ልናገር አልችልም። በቃ የተለየ ጥላቻ አላቸው። ጥላቻቸው ነበር ሲያራግፉ የነበሩ። ያን ነው የተረዳው። በቴሌቪዥን የምናያቸው ብዙ ነገሮች ነበሩ። ማለት የትግራይ ክልል ባንዲራዎች ተደርገው እንስሳቶች፣ ብዙ ነገሮች እየተቀቡ ነበር። እኛ ያንን እንድናይ ነው የተደረግነው። ከጀርባ ያለውን ነገር ስለማናይ ነው እና ያንን እንድታጠሩልን ነው የፈለግነው። ገብቶኛል ጥያቄ። እኔ አሁን ስለ ፖለቲከኞች ምንድነው አቋማቸው፣ ፍላጎታቸው ምንድነው አይመለከተኝም። የትግራይ ህዝብ ካነሳህ ግን የትግራይ ወጣት ጦርነት ፈላጊ፣ ጦርነት ናፋቂ ሆኖ አያውቅም። እንደው ቢኒያም አዲስ አበባን እንዴት አያት? አዲስ አበባ ደስ የሚል ነገር አይቻለሁ። ያው ከ5 ዓመት በኋላ ነው የተመለስኩኝና ብዙ ነገር ተለዋውጦ ነው የጠበቀኝ፣ ተቀይሮ ነው የጠበቀኝ። ያው አንዳንድ የሚወሩ ነገሮችም አሉ። እነሱ ያው አላገኘዋቸውም ማለት እችላለሁ። እንደዚህ ምን ነበር የሚወራው? አፈሳለ ምናምን የሚባል ነገር ነበርና አይ ዶንት ኖ። እኔ እስከመጣሁ ግን ወር ሊሞላኝ ነው፣ እስካሁን አላየሁም። ማለት አፈሳ ሲባል የትግራይ ወጣቶችን ነው ኦር ሌላ? የትግራይ ወጣቶችን ላይ የአማራ ወጣቶችን ላይ ኤርትራውያን ላይ ሲባል እንሰማ ነበር እዛ ሆኜ ከመምጣቴ በፊት እና ያን ነገር ሶስቱም እንትን ላይ ህዝብ ላይ አፈሳ እየተካሄደ እንደሆነ ምናምን ሲነገር ነበርና መጥቼ እዚህ ያየሁት ደግሞ ያን ነገር የለም ማለት እውነታው ማለት ነው። እዚህ መሀል ሚዲያ ላይ እንድቀርብ ስላደረከኝ በጣም አመሰግናለሁ። ምክንያቱም ሰፋ ባለ መልኩ ሀሳቤን የምገልጽበትና ለሰዎች ትምህርት የምሰጥበት እድል ተፈጥሮልኛል ብዬ አስባለሁና እባካችሁ እላለሁ አሁንም በዚህ መንገድ መሄድ የለብንም። እርስ በርሳችን እየተቃቃርን ነው፣ ብዙ ነገር እየተፈጠሩ ነው። እኔ አንድ ግለሰብ ነኝ። በእርግጥ ግን እንዲሁ ስለ አንድነት ስለ ሀገር የሚያስብ ሰው ከሆነ ይህን ሀሳቤን ይረዳዋል ወይ ይቀበላል ብዬ አስባለሁ። ሰው በማንነቱ ለምን ይገለላል? እኔ እኮ ስሰበክ ያደኩ ኢትዮጵያዊነት፣ አንድነት እየተሰበኩ ነው ያደኩ እና ለዛ ነው ያን ስሜቴን የማንጸባርቀው። አሁንም ስለ አንድነት የማንጸባርቀው ያን እየተነገረኝ ስላደኩኝ ነው። ጥሩ ነገር ይዤ ስላደኩኝ ነው። እንደው ስቶፕ ዋር የሚለውን ቻሌንጅ ብዙ ወጣቶች ሲያቀርቡት ነበር። አንተም ያንን ስቶፕ ዋር የሚለውን ቻሌንጅ ተቀላቅለ ብዙ ነገሮችን ስታደርግ ነበርና ስለሱ ነገር እስቲ ትንሽ ነገር በላይ። ስቶፕ ዋር ማለት ምንድነው? ጦርነት ይቁም ነው። ሌላ ትርጉም የለውም እኮ። ገብቶኛል። ጦርነት ደግሞ ለማንም አይጠቅምም፣ ለማንም አይበጅም። ይሄን አውቀዋለን። የጦርነት አስከፊነት እንግዲህ ኢትዮጵያውያን አይተነዋል። ስንት ነገር ወደሙ። መሰረተ ልማት ብትል፣ በኑሮ ደረጃ ብትል ደግሞ ያው ኑሮ ተወደደ። ስንት ወጣት ከሰርና አይደል እንደ ኢትዮጵያ እንደ ሀገር ማለት ነው። በብዙ ነገር ወድመናል፣ ከስረናል። ከዚህ ልንማርበት ይገባል ነበር። ያ ቻሌንጅ አክሴፕት አድርጌው ነበር በሰዓቱ። ምክንያቱ ከጦርነት ያተረፍነው ነገር የለም እንደሚመስለኝ። እኔ ባለስልጣኖቹ እንትን እልህ በተጋቡት ቁጥር ህዝቡ እየታሸ ነው ብዬ ነው ማስበው። ይገርምሃል፣ እንደ ሀገር እንደ ኢትዮጵያ ጦርነት አንገሽግሾናል። ምክንያቱ አይተናል። ስንት ነገሮች፣ ስንት ፋብሪካዎች ወደሙ፣ መሰረተ ልማት ወደመ፣ ስንት ወጣት ረገፈ በሚሊዮኖች፣ ስንት እናቶች አለቀሱ። ከዚህ ካልተማርንበት በምን ልንማር ነው? እስቲ ፈጣሪ እድሉ ሰጥቶናል፣ ሁለተኛ እድል ተሰጥቶናል። ከዚህ ካልተማርን ታዲያ በምን ልንማር ነው? ስቶፕ ዋር ላይ ግን ብዙ ተቃውሞችም ያሰሙ ሰዎች ነበሩና ትግራይ አካባቢ እንደዚህ አይነት ነገሮች ነበሩ። በተለይ ታላላቅ ሰዎች ከምንላቸውና እንደዚህ አይነት ቻሌንጆች አልገጠመም? እንዲሁ በስልክም ደውሎ እየተሳሳትክ ነው ምናምን ያሉኝ ሰዎች ነበሩ፣ ያበረታቱኝ ሰዎችም ነበሩ እና ለራሴ እንደዚህ ምንድነው እንዲህ ያልኩኝ እስከምል ድረስ የተሰማኝ እንትንም ነበር። ስልክ ደውሎ በቃ አንተ ልጅ ፖለቲካ ውስጥ እየገባህ ነው ተው ምናምን ተባልኩኝ። ጦርነት አልፈልግም ማለት የፖለቲካ መስራት አይደለም። ምክንያቱም እኔ የፖለቲካው ትንተና አልሰጠሁም። ጦርነት አያስፈልግንም እንደ ሀገር ተውና እንደ ሰው ልጅም ጦርነት ቀጣፊ ነው፣ ጨፍጫፊ ነው፣ አስፈላጊ አይደለም ብዬ አስባለሁ። ያጣው ማለት የሰው ህይወትን ይቀጥፋል ብዬ ስለማምን በጦርነቱ ብዙ ጓደኞቼ ያሉ ወዳጆቼ፣ የሰፈሬ ልጆች ጓደኞቼ ብዙ አጥቻለሁ። እንዲሁ ከቤተሰብም አይጠፋም ጦርነቱ ሁሉንም የሚነካ ስለሆነ ማለት ነውና በጣም ወዳቸው ማከብራቸው ወንድሞቼ ስለ ልክ እንደ ወንድሞቼ ማስባቸው እንደ እናቴ ልጆች ማስባቸው ጓደኞቼ
አጥቻለሁ። ምናልባት እሱ ነገር ይሁን ወደዚህ ነገር ያመጣ ኢምፓክት አለው እሱ ነገር እንድታስብ ሊኖረው ይችላል። ግን እንደ ቢኒያም ደግሞ የራሴ አቋም ነው ይሄ። ያ ነገር ሀፕን ባያደርግም ቢኒያም አቋሙ ይሄ ነው ከበፊቱም ማለት ነው። ከበፊቱ ደጋፊ ሆኜም አላቅም። ጦርነት አስፈላጊ አይደለም ብዬም አስባለሁ። አሁንም እንዲረዱኝ የምፈልገው ጦርነቱ መቃወምህ እንትን ይመስላችኋል ታውቃለህ፣ የሆነ ፓርቲ ደጋፊ የሆንክ ምናምን አይነት ነገር ይመስላችኋልና እኔ ፖለቲካ ውስጥ መግባት አልፈልግም። የማንም መሪም ደጋፊ አይደለም። ለትግራይ እናቶች ምን ይገባቸዋል ብለህ ታስባለህ? ካሳ ያስፈልጋቸዋል ብዬ አስባለሁ። ምን አይነት የትግራይ እናት ማለት ምን ልበልህ በጣም ሰላም ፈላጊ ናቸው። አሁን በደረሰባቸው ደግሞ አብዛኞቹ ልጆቻቸው ያጡ አሉ፣ በቅጡ ያልተጠየቁ አሉ፣ በስርዓት ያልተጠየቁ ብዙ ጧሪም አጋዥም የነበራቸው ያጡ አሉና ካሳ ያስፈልጋቸዋል ብዬ አስባለሁ። ማለቴ ከቦታ ወደ ቦታ ተፈናቅለው የመጡ እናቶችም አሉ። ወደ ቦታቸው ቢመለሱ እመኛለሁ። የዕለቱ እንጀራ የሚበሉት እንኳን የላቸውም። እንዲህ ሰው ነው ሰፖርት የሚያደርጋቸው። እስከ መቼ ሰው ያግዛቸዋል? ተርቦ የሚውሉትና የሚያድሩበት ጊዜም አለ። በቅርቡ እንግዲህ ህጻጽ ላይ ያየኸው ምናምን እነሱም ተፈናቅለው የመጡ ወገኖቻችን ናቸውና ሳፖርት ያስፈልጋቸዋል። የጦርነት አስከፊነት ባይዘወይ ህዝብ ይፈናቀላል፣ ከቦታ ወደ ቦታ ይቸገራል። እስከ መቼ ሳፖርት ያደርጋቸዋል? እስቲ የአካባቢው ሰው እስከ መቼ ነው ያግዛል? የራስን ህይወት እኮ ነው የምትመራው አንተ። የምችለውን አንድ ቀን ሁለት ቀን ልታግዝ ትችላለህ። ከዛ በኋላ ራስህ ላይ ነው ፎከስ የምታደርገው። ህይወት አለ፣ ልጆች አሉ፣ ቤተሰብ አለ። ያንን ነው ፎከስ አድርገህ የምታየው እንጂ መርዳት ላይ ብትሄድበትም ብዙ ላትሄድ ትችላለህ ለማለት ያህል ነው። ከዚህ በላይ የጦርነት አስከፊነት ሊገልጽ የሚችል ተግባር የለም እና ጦርነት አያስፈልገንም። ለባለስልጣናትም የክልሎችም የፌዴራልም እንትን ማስተላለፍ እንፈልገው መልእክት የምንድን ነው? እንደ ሀገር የፖለቲካ ፓርቲዎቹ በጠረጴዛው ዙሪያ ተወያይቶ ችግሮቻችን ይፍቱልን። ከዛም መታገዝ ያለበት ሰፖርት የሚያስፈልገው ህዝብ ምንድነው ዜጋ መታገዝ አለበት ብዬ አስባለሁ እና ነገሮቹ በዚህ መልኩ ልንቀርፋቸው እንችላለን ብዬ አስባለሁ። እንዲህ መሳሪያ ከማንሳት ይልቅ በሀሳብ ቢግባቡ ይሄ ነው ሀሳቤና የሁል ጊዜ ምኞቴም ይሄ ነው። ሀሳብ በሀሳብ ተወያይቶ በጠረጴዛ ዙሪያ ችግሮቻቸው ፈቶ አንድ ሆነ እንደ ሀገር ህዝብም ለጥያቄው መልስ ያገኛል ብዬ አስባለሁ። ምናልባት አሁን የኤርትራ ወታደሮች በጣም ከፍተኛ ግፍ እንደሰሩ እየነገርከኝ ነበር ነው። በጣም የምታስታውሰው ያየኸው ነገር ይኖራል? እኔ ቆይቼ ስለገባሁም ብዙ እንትን ያልኩት ነገር የለም፣ ግን በትንሹ ያየሁት ነገር አለ። የተደፈሩ ሴቶች አሉ፣ ብዙ ግፍ የደረሰባቸው ያው ፋይሎችም አሉ፣ ሚዲያ ላይ የተበተኑ ፋይሎችም አሉ። እሱ ትልቅ ማስረጃ ነው እና ምንም እዚህ ላይ ብዙም ህዝብ የሚያውቀው ነገር ስለሆነ ብዙ ማብራሪያ አያስፈልግም ብዬ አስባለሁ። ግልጽ ነው በቃ ማለት የተደበቀ ነገር አይደለም። ብዙ ፋይሎች ወደ ሚዲያም ስለወጡ የሻዕቢያ ሰራዊት የሰራው ግፍ ምንም ማንም የሚያውቀው ነው ለማለት ፈልጋለሁ። ወደ አዲስ አበባ ምን የመጣህበት ምክንያት ምን ነበር? የመጣሁበት ምክንያት እኔ ለስራ ነው የመጣሁ። እዚህ ትንሽ እዛ ቀዝቀዝ ስላለ አዲስ አበባ ያው በፊትም እዚህ ስኖር ስለነበር ሜቢ ደህና ስራ ላገኝ እችላለሁ በሚል ነው እንዲህ ከጓደኞቼ ጋር ተነጋግሬ ነው የመጣሁ። ጦርነቱ ነው ያንን ነገር የፈጠረው ብለህ ታስባለህ? ስራ ኢምፓክት ማለት ስራ ቀዝቀዝ እንዲል ያደረገው የጦርነት ኢምፓክት ከባድ ስለሆነ ነው ማለት እሱ እውነት ነው ማለት የቅርብ ጊዜ ትዝታችን የነበረው ጦርነት የጦርነቱ አስከፊነት ብዙ ነገር ላይ ህይወታችን ላይ ጫና ፈጥሮብናል ብዬ አስባለሁ። እኔ ኑሮ ውድነት ላይ ስራ ማጣት ላይ ወጣቱ የምታየው እያየሁ ነው እንግዲህ በብዛት ወደ ሊቢያም ወደ ተለያዩ ቦታዎች ስደት እየወጣ ነው እየተሰደተ ነው ያለው። ምንድነው ይሄ? ስራ ማጣት ነው። ይሄ ስለ እንደ ትግራይ ብቻ ሳይሆን እንደ ኢትዮጵያ ነው ማለት በስራ አጥነት ምክንያት ወደ ውጭም ወደ ሊቢያም ወደ ሳውዲም በብዛት እየወጡ ነው እየተሰደተ ነው ወጣቱ። ይሄ ምንድነው በሀገራችን ለተፈጠሩ ሁኔታዎች በዛ ምክንያት ሊሆን ይችላል ብዬ አስባለሁ። እንደኔ ቢኒ ለኢትዮጵያ ምን ይመኛል? እንደ ሀገር ሰላም ነው የምመኘው። ፈጣሪ ሰላሙን ያወርድልን። ነገሮች ተስተካክለው እንደ በፊት ብሔር ብሔረሰቦች አንድ ላይ ሆነን የምንሸበርቅበት ታይም ይመጣል ብዬ አስባለሁ። ሰላም ነው የምመኘው። እንደው አዲስ አበባ ስታያት ለውጦች እንዳሉ እየነገርከኝ ነውና መቀሌ፣ ሌሎች ከተሞች እንደዚህ ቢሆኑ ብለህ አልተመኘህም? ጥሩ ነገር ትመኛለህ እኮ። አዎ ብዙ ለውጥ አለ መሰረተ ልማት ላይ ምናምን እያየን ነው። ያው እንዳልከው መቀሌ ላይም ትግራይ ክልል ላይም እንደዚህ ነገር ቢፈጠር እመኛለሁ። ያው ሌላ ቦታ ቢሆንም እንደዚሁ እንደ ሀገር ደስ ይልሃል፣ ያኮራሃል። ለውጥማ አለ። በ5 ዓመቴ ነው የመጣውና ነገሮች ተለዋውጠውብኛል። እኔ እናንተ የምንመኘው ነገር አለ። እኔ ልጆቼ ልትኖርበት የሚገባት ኢትዮጵያ የምመኛት ነገር አለ። ያማረች የደመቀች ደግሞ ከጦርነት የጸዳች ሁላችንም ከዚህ ወደ ምስራቅ ከምስራቅ ወደ ምዕራብ ሄደን እንድንኖር እንፈልጋለን። እንደዛ አይነት ለውጥ ትግራይ ላይ እንደዛ አይነት ለውጥ ሌሎች ላይ ቢኖር ማንም ይመኛል። እኔ እንደ አንድ ትግራዋይ ብቻ ሳይሆን ከአማራም ከምንም ከደቡብ ብታመጣ ይመኛል። ጥሩ ነገር ትመኛዋል። ደስ ይላል። ለወጣቱ ምን ትመክራለህ? ወጣቱ እንግዲህ አሁንም አስተሳሰባችን አንድ ይሁን፣ ሰላም ፈላጊ ትውልድ እንሆን፣ ከፖለቲካ የጸዳ
ሰላማዊ ትውልድ መገንባት ነበር የኔ እቅዴም ማለት ነው። እና እንደዛ አይነት ትውልድ ብንገነባ የተሻለ ነገር ይፈጠራል ብዬ አስባለሁ። አሁን ፖለቲከኞች ሊጋጩም ይችላሉ፣ ሊፈካከሩ እልህ ውስጥም ሊገቡ ይችላሉ። ግን እንደ ህዝብ እንደ ወጣት ስፔሻሊ ደግሞ ያሁኑ ጄኔሬሽን ተወላጅ የዚህ ትውልድ ወጣት ከሆንክ ብልህ መሆን አለብህ። የሚጠቅምህ ነገር ማወቅ አለብህ። ሰላማችን ነው የሚበጀን። ስለ ሰላም ነው ማሰብ ያለብን። ለሰላም እንዘምር። ይሄ ነው መልእክት። ኢትዮጵያ ባህር በር ቢኖራት አትመኝም? ኢትዮጵያዊ ነኝ ብዬ ሳስብ ጥሩ ነገር መመኘት አይቀርም። ጥሩ ነገር ታስባለህ። ባህር በር ቢኖራት እመኛለሁ እንጂ ደስ ይለኛል። ደስ ይለኛል። በሰላም ላይ እየሰራ እንደሆነ ነግረኛልና ውጤታማ ነኝ ብለህ ታስባለህ? ብዙ ተከታዮችን አፍርተሃል። በዚህ ጉዳይ ላይ ያንተን ሀሳብ የሚገዛ ሰው አግኝተሃል? አብዛኞቻችሁ በጣም የሚገረሙ ሰዎችም አሉ። አንተ የዚህ ትውልድ ጀግና ነህ ይሉኛል። ምን ይሉኛል? ኮሜንት ላይ ሳንም በቃ በጣም እገረማለሁና ይሄን ያህል ተከታይ አፍርቻለሁ ለካ፣ ይሄን ያህል አድናቂ ያለኝ ለካ እላለሁ። እኔ ለራሴ ደስ ይለኛል። ያ ነገር እንድገፋበት ያበረቱኛል፣ ያጠነክሩኛል። እነዚህ ሰዎች የሚሰጡኝ ሀሳብ በጣም በጣም የሚገርም ነውና በዚህ አጋጣሚ ላመሰግናቸው እወዳለሁ። ከጎኔ ሆኖ አይዞ በርታ፣ በቃ እንደዚህ ስለ አንድነት ስለ ሰላም መስበክህን ቀጥልበት እያሉ ግፋበት እያሉ ሲያበረታቱኝ የነበሩ ሰዎች ምስጋናዬን ማቅረብ ፈልጋለሁ። በዚህ አጋጣሚ እንኳንም ኢትዮጵያዊ ሆንክ ያልከበት ወቅት አለ? ኢትዮጵያዊነት እኮ በመሰረቱ ያኮራል እኮ። እንዲሁ ዝም ብለን ስሜቱ አለ። የሆነ ዝግጅት ሲኖር ወይም የተለየ ለምሳሌ አድዋ ድል ምናምን ሲነሳ ያን አሁንም ትንሽ እንትን የማንጸባረቅ ነገር አለ ታውቃለህ። እንደዚሁ በሀሳብ ተከፋፍለህም የሆነ አድዋ ድል ተብሎ ሲነሳ ምን ሲል ኢትዮጵያውያንን አንድ የሚያደርግ መስሎ ነው የሚሰማኝ እና የተለያዩ አባይ ግድብ ሲጀመርም ያኔም ጥሩ ስሜት ነበር የተሰማኝ። እንኳንም ኢትዮጵያ ሆንኩ ብለህ ምንድነው ፊልም የምታደርገው ነገር አለና ያኔ ጥሩ ስሜት ሲጠናቀቅስ ምን ተሰምቷል? በጣም ደስ ብሎኛል። ደስተኛ ነኝ። እሱ አንድነታችን የሚያንጸባርቅ ነው ብዬ አስባለሁ። ምናልባት ስቶፕ ዋር ቻሌንጅ ላይ ትግራይ ወጣቶች ላይ እንትን ብለሃል። በኢትዮጵያ ውስጥ ግን ብዙ አካባቢዎች እንደዚህ አይነት ችግሮች አሉ። ለምሳሌ አማራ ክልል አለ፣ ኦሮሚያ ላይ አለ እና አንተ እንደ ቢኒያም ምን ትመክራለህ? ጦርነት ውስጥ እንዳሳለፈ ወጣት ሰላማችንን ፈልገዋለሁ። በቃ እንደ ኢትዮጵያ እንደ ሀገር አንድ መስመር ላይ መምጣት አለብን። የውጭ ወራሪ ኃይልም እኮ የምትከላከለው ከጥቃት ራስን የምትከላከለው እኮ እንደ ኢትዮጵያ አንድ ላይ ስትቆም ነው። ሌላ ሀገር ላይ እንትን ሀሳቡም ካለ እንደ ኢትዮጵያ አንድ ላይ መቆም አለብን ብዬ አስባለሁ። እንደ ኢትዮጵያ ሰላማችን ነው የሚበጀን። ሰላም እንዘምር። ጦርነት ለማንም አይበጅም፣ ለማንም አይጠቅምም። ጦርነት ጎጂ ነው፣ ያጠፋናል። እውነት ለመናገር በብዙ ነገር ነው የምንደክመው የምንወድመው። ያን ማለት ፈልጋለሁ። ቢነሳ ብለህ የምታስበው ብንጨምር ብለህ የምታስበው ነገር ካለ ጨምርና እየተቀላለ አብዛኞቹ ተገልጸዋል። እኔ እንደ ሀሳብ ስሜቴን መግለጽ ይያለሁ ብዬ አስባለሁ። ይሄን ሀሳቤን ስሜቴን እንድገልጽ ያው እዚህ ሚዲያ ላይ ጥሪ ስላቀረባችሁልኝ በጣም አመሰግናለሁ። መሀል ሚዲያን ብዙዎቹ ደግሞ ከጎን የሆናችሁ ስለ ሰላም እንድሰብክም ሀሳቤን እንድገልጽ ስለደገፋችሁኝ በጣም ላመሰግን እወዳለሁ። ቴንክ ዩ። ቢኒያም ከፖለቲካ የጸዳ ማህበረሰብ መገንባት ነው የሚፈልገው። እኔ ራሴም ከፖለቲካ የጸዳ ሆነኝ ብዬ አስባለሁ። ግን ሰላም ላይ ፍቅር ላይ ፎከስ እናድርግ። ያ ነው ሀሳቤ። ስቶፕ ዋር የሚለውን ቻሌንጅ አይተን ነው ወደዚህ ያመጣን። ለማንም ሰው ጦርነት አይገባም። ጦርነት አውዳሚ ነው። ጦርነት ነው እርስ በርስ ያራርቃል፣ ወዳጅን ይገላል። ማንንም አይመርጥም አይደለ? ጥይት ሲተኮስ ከዚህም ከዛም ወገን ነው የሚሞተውና ደግሞ እኛ ኢትዮጵያውያን ነን፣ ወጣቶች ነን። ከነጎዲያ ብዙ ተስፋ ያለንን የተሻለች ሀገር ማየት እንፈልጋለን። ማናችንም ጦርነትን ባለመደገፍ ወጣቶች ነን። ሰርተን ተለውጠን ሀገራችን አድጋ የነጋችን ኢትዮጵያ ያማረች እንድትሆን ነው ፍላጎት። ዋናው አላማዬም ይሄ ነው እዚህ እንድትመጣ ያደረኩና ያው ችግሮቻችን በመፍታት ላይ ፎከስ ብናደርገው ነው። ከጦርነት አማራጭ ሊሆን አይችልም ነው። ቢኒ ስለሰጠህን ጊዜ በጣም ነው የማመሰግነው። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፕሮግራም ይሄን ይመስላል። ከቢኒያም ጋር የነበረን ፕሮግራም እንደምትማሩበት ተስፋ አድርጋለሁ። በሚቀጥለው ከሌላ እንግዳ ጋር እስከምንገናኝ መልካም ጊዜ ይሁንላችሁ።